ባለፉት ሳምንታት ያልተለመዱ ወይም አስገራሚ ፍጥረቶችን እያየን ነበር። አጭሯን የዓለማችንን አጭሯን አይተናል። የተጣበቁ ሰዎችን አይተናል። አሁን ደግሞ ምናየው የዓለማችን ረጅሙ ሰው ነው ያለን አንዱ ዩቲዩብ ቻናል በዓለማችን ረጅሙ ሰው ጋር ለ24 ሰዓት አሳልፍኩ ይላል። ሌትስ ሲ የዓለማችን ረጅሙ ሰው ደግሞ ምን አይነት ከባድ ላይፍ ያሳልፋል እንመልከተው። ይሄ የዓለማችን ረጅሙ ሰው ነው። ሱልጣን 8 ጫማ ከ3 ኢንች ቁመት አለው። ይህም ሁለት ሰዎች እርስ በርስ ተደራርበው ማለት ነው። እና አንዳንዶች ረጅም መሆን በረከት ነው ብለው ቢያስቡ እንደምታስቡት ቀላል አይደለም። ካስታውሳችሁ ባለፈው በአጭሯ ቪዲዮ ላይ አይታችሁት ከሆነ ተናግሬያለሁ። የዓለማችን አጭሯ ሴት መሆን እንደ ረጅም ሰው አይከብድም ብያለሁ። በጣም ረጅም ሲኮን ደግሞ አስቸግራል። እስቲ እንመልከተው። ፍቅረኛ አለ? አይ ከኖርማል ሰው ጋር ሲነጻጸር የዓለማችን ረጅሙ ሰው ህይወት ምን እንደሚመስል ለማየት በሚቀጥለው 24 ሰዓት ከሱ ጋር እናሳልፋለን እና በቀኑ መጨረሻ ላይ ህይወታቸው ምን ያህል የተለያየ እንደሆነ ለማየት ከዓለማችን አጭሯ ሴት ጋር እናስተዋውቀዋለን። ግን በመጀመሪያ የዓለማችን ረጅሙ ሰው እናገኝ። ሰላም፣ እኔ አሌክስ እባላለሁ። ስለተዋወቀን ደስ ብሎኛል። ሱልጣን አይደል? ልክ እንደ ረጅም። አረ ይሁት ምን እንደሚያህል በቃ ዛፍ በሉት እኮ ጀለሰን ዳያም በጣም ረጅም ነው። ህይወቱ ምን እንደሚመስል በትክክል ለማወቅ የታቀዱ 10 ተግባራት ዝርዝር አለ። ከአማካኝ ሰው ጋር ሲነጻጸር በዓለማችን ረጅሙ ሰው። ወዲያውኑ አንድ ነገር አስተዋልኩ። ሱልጣን በራሱ ሚዛን መጠበቅ ላይ ችግር አለበት። ምክንያቱም መጠኑ ትልቅ ስለሆነ ስር የሰደደ መጥፎ ጉልበቶችን ይሰጠዋል። የፈጣሪ ያለ እኔ ቃል በቃል በጣም ትልቁ አድናቂህ ነኝ። ሰላም። በመጀመሪያ ደረጃ ስለ ሱልጣን ማወቅ የፈለግነው የጠዋት ልማዱ ከአማካኝ ሰው ጋር እንዴት እንደሚወዳደር ነው። አሁን አዳሜ ምድረ ኮሜንት ላይ እንትኑስ ምንድነው የሚያለው ምናምን እንዳትል ፈጣሪ ተው። ስለዚህ ወደ ላይ ወሰድነው ወደ መታጠቢያ ቤታችን። በጣም ሻወሩ ትንሽ ነው። ከዚህ ኋላ ሻወር አለ። ይህም በጣም ትንሽ ነው። የሱልጣን ግዙፍ መጠን የሚመጣው ሰውነቱ ከመጠን በላይ የእድገት ሆርሞን እንዲያመነጭ በሚያደርግ ያልተለመደ በሽታ ነው። ስለዚህ በጣም ትልቅ ሻወር ቢኖረንም እንኳን ለሱ በጣም ትንሽ ነበር። ይሄ ችግር ነው። ይሄ 8 ተኩል ጫማ ቁመት አለው። እጆቹን ለመታጠብ እንኳን ጀርባው እስኪጎብጥ ድረስ ነው። ሁሉም ነገር ትንሽ ነው። ስለዚህ ሱልጣን እንዴት ገላው እንደሚታጠብ ለማየት ወሰደን። ለምንድነው ወደ ውጭ ወጣ ነው? በዋና ገንዳ ውስጥ እታጠባለሁ። ሁላችንም አብረን እንዝለል። ምን አትገባም እንዴ? ሱልጣን ለምን? እጠላሃለሁ። አንተ እብድ ነህ። ሱልጣን ገላውን ለመታጠብ ምን ያህል ትልቅ ገንዳ እንደሚያስፈልገው ካየን በኋላ የእሱ መጠን ከሌሎች ነገሮቻችን ጋር ሲነጻጸር ምን ያህል እንደሆነ ለማየት ፈለግን። ልክ እንደ ንጉሳዊ አልጋዬ። ይህ ከሚገኙት ትላልቅ አልጋዎች አንዱ ነው። እንደምታዩት ይህ ለሱ የህፃናት አልጋ ነው። በ16 ዓመት እድሜ አካባቢ ቁመት ማደግ ከሚያቆመው ተራ ሰው በተለየ መልኩ ሱልጣን 30 በጣም ከባድ ነው ጋይስ። ሰቤት የፈጣሪ ፍጥረት አንተ ረጅም መሆን ችግር ነው፣ አጭርም መሆን ችግር ነው። በቃ ምንጥን ማለት ነው። አመት እስኪሞላ ድረስ ማደጉን አላቆመም። ፕሌይስቴሽን 5 አለ? አይ በጣም ትንሽ። ቪዲዮ ጌም እንኳን መጫወት አይችልም። ከ7 ቢሊዮን ሰዎች መካከል በዓለም ላይ ረጅሙ ሰው ከመሆኑ በተጨማሪ ሱልጣን ሁለት እጅ ሌሎች የዓለም ሪከርዶች ይዟል። በዓለም ላይ ትልቁም እጅ አለኝ። ምን? ከእኔ በእጥፍ ይበልጣል። እና በዓለም ላይ ካሉ ትላልቅ እግሮች። ስለ ትልቅ እግር ያላቸው ሰዎች ምን እንደሚሉ ታውቃለህ? ለማንኛውም ያ ማለት ጠንካራ ነህ ማለት ነው። አዎ በጣም ጠንካራ ነኝ። ስለዚህ የክንድ ትግል ለማድረግ ሞከር ነው። በአንድ ጣት ያደርገዋል። 2 ለ1 የፈጣሪ ያለ። በጣቱ ላይ የተወሰነ ጥንካሬ አለው። 1 2 3 በክንዱ ትግል በሱልጣን በአንድ ጣቱ እኮ ነው እንደዚህ የታገላቸው። ከነፈን በኋላ የበቀል እርምጃዬን ለመውሰድ የማይቻለው ላደርግ ነው። በስቲክ ኖት ውድድር ላይ የዓለማችን ረጅም ሰው ማሸነፍ። ስለዚህ ሱልጣን በቁመቱ ተጠቃሚ ቢሆንም የተሻለ እንቅስቃሴ አለኝ። እሺ ሱልጣን፣ የማስታወሻ ወረቀቱን ከፍ አድርጎ የለጠፈ ሰው ያሸንፋል። ይህንን ለማሸነፍ መልካም እድል። አዎ ተራህ ነው። ትወድቃለህ። 11 ፊት ማለት 3 ሜትር ከ30 ሳንቲም ማለት ነው። 2 1 አጭር ነህ።
የሱልጣን ቁመት የማስታወሻ መለጠፍ እንዲያሸንፍ ረድቶት ሊሆን ይችላል። ግን የዓለማችን ረጅሙ ሰው መኪና ውስጥ መግባት ይችል እንደሆን እስቲ እንመልከት። መኪናውን ወደኸዋል? ቆንጆ ነው። ወደ ውስጥ መግባት ትፈልጋለች? እዚህ ሊገባ ይችላል። ወደ ቱርክ ስንመለስ እኛ በቃ ስንት ነገር ብለን የምንመኛት መኪና ለሱ የህፃናት መጫወቻ ነች። እንደ ስኬት ነው የሚነዳት። ሱልጣን የሚነዳው ልዩ ቫን አለው። ምክንያቱም እንደ ተራ ሰው በአብዛኞቹ መኪናዎች ውስጥ ሊገባ አይችልም። አብዛኞቹ መኪኖች ቁመታቸው 4.25 ጫማ ብቻ ነው እና ሱልጣን ቁጭ ብሎ የተቀመጠው ቁመቱ ከ6 ጫማ በላይ ነው። ስለዚህ የኛ ሆንዳ በጣም ትንሽ ነው፣ ከመኪናው ራሱ ይበልጣል። ጣሪ የሌለው ላምበርጊኒ ያለን። ስለዚህ እንደ ሀሳብ የከፍታ ገደብ የለም። ወደ ውስጥ መግባት ከቻለ እሺ። እብደት ነው። እባክህ ዝጋው። የህፃን ልጅ መኪና ያደረገው። እሺ ሱልጣን መኪናችን ውስጥ መግባት ይችል ይሆናል፣ ነገር ግን በእርግጠኝነት ምቾት አልነበረው። ስለዚህ ወደሚቀጥለው እንቅስቃሴያችን በፍጥነት ሄድን። ቅርጫት ኳስ። አለን ቀደም ሲል የሱልጣንን የኳስ አያያዝ ችሎታ አውቋል። ነገር ግን ሱልጣን ከእውነተኛ የቅርጫት ኳስ ተጫዋቾች ጋር እንዴት እንደሚወዳደር ማየት ፈለግን። በኤንቢኤ ውስጥ ያለው አማካኝ የቅርጫት ኳስ ተጫዋች 6 ጫማ ነው። ስለዚህ ሱልጣን 8 ነው። የተሻለ የቁመት አድቫንቴጅ አለ። የቅርጫት ኳስ ማሊያ ለብሰን ነበር፣ ነገር ግን የሱልጣንን መጠን ያለው ማሊያ ማግኘት አልቻለም። እንደ እድል ሆኖ ታነር ተጨማሪ ነበረው። ኳሱን ለወረወረው ነው። ዝግጁ? ያዘው ገና ያዘው። አሪፍ ግን የሚያሳዝነው ፓርት እንደ ልቡ ፍሌክሲብል አይደለም። መንቀሳቀስ አይችልም፣ የፈለገውን ማድረግ አይችልም፣ በፍጥነት መራመድ አይችልም። እሱ በጣም ያሳዝናል። ሱልጣን በጣም ተንቀሳቃሽ ላይሆን ይችላል፣ ነገር ግን በመከላከል የማይቻል ነበር እና በሱ ላይ ማንም ሰው ጎል ማስቆጠር አልቻለም። አይሆንም፣ አንተ እብድ ነህ። የታባ ነው የምትሄደው ነው። ግን ከዛ በኋላ በተቃራኒ ቡድን በሱ ላይ ማስቆጠር ችሏል። የሱልጣን ቁመት ትልቅ ጥቅም ቢሰጠውም ጉልበቶቹ እንዳይንቀሳቀስ ያደርጉታል ማለት ይቻላል። ግን እንዲህ በቀላሉ ተስፋ አልቆረጠም። ሂዱ በጨዋታው መጨረሻ ላይ የተቃራኒ ቡድን አንድ ብቻ ማስቆጠር ችሏል። ሱልጣን አሁንም ተጨማሪ ጨዋታ ነበረው። ምን እያረከ ነው? ሱልጣን ሽንት ቤት ውስጥ ገብቶ የሽንት ቤቱ መከላከያ ለሱ አልፎታል። እንዲህ ነው እየተጠቀምክ እንደ ሌሎች መሮጥ ባይችልም ከአማካኝ ሰው ጋር ሲነጻጸር አሁንም ከፍተኛ መጠን ያለው ካሎሪ ያቃጥላል። ስለዚህ የዓለማችን ረጅም ሰው በህይወት ለመኖር በቀን ምን ያህል ካሎሪ እንደሚያስፈልገው እናያለን። ስለዚህ አንድ አማካኝ ሰው በቀን ምን ያህል ይመገባል? 2000 ካሎሪ እና ጂዮቲ በቀን ውስጥ የሚበላው ይህ ነው። ሱልጣን ይህን ያህል ይበላል። ልክ ነው። 8000 ካሎሪ። ሱልጣን ከአማካኝ ሰው 4 እጥፍ ይበላል። ከጂዮቲ ደግሞ 8000 ካሎሪ 27 እጥፍ። ታነር ከሱልጣን 5 እጥፍ ይበላል። ሁላችሁም መጣችሁ ብሉ። በመጨረሻም የተወሰነ ምግብ። አንተ ከቱርክ ነህ አይደል? ለአንተ የሚሆን ነገር አለኝ። ስጦታው ይኸው። ከቱርክ ነው፣ ምክንያቱም ለቱርክ። ስጠኝ። እኔ በጣም እርቦኛል። እሱ ይኸውና መብላት ይወዳል። ይህንን ሁሉ ራሱ ሊበላ ይችላል። ሙሉም መብላት እችላለሁ። ብቻ ሁሉንም ቀላል ነው። ብዙ ስለምትበላ ምትሸነው ምን ያክል ትልቅ ነው። አንተ እብድ ነህ። ውጣ ከዚህ። ማወቅ ብቻ ነው የምፈልገው። ሂድ። ስለዚህ 3 የዓለም ሪከርዶች እንዳሉ አውቃለሁ። በዚህ ቪዲዮ ውስጥ ምን አይነት የዓለም ሪከርድ እንድንሰብር ትፈልጋለህ? ይህ ቪዲዮ እስካሁን 3 ብቻ አስቡት። በእኔ ግምት የእጁ አለ፣ የእግሩ አለ፣ የቁመቱ አለ፣ 4ኛ የብልቱ መሆን አለበት። ዛት የታየ የዩቲዩብ ቪዲዮ እንዲሆን እፈልጋለሁ። ወይ የተሳሳተ ካሜራ። እኛን ሰብስክራይብ አድርጉ። ሰብስክራይብ
2 3 ስለ ምግብ ስናወራ የዓለማችን ረጅሙ ሰው ሌላ የዓለም ሪከርድ ባለቤት ሊያገኝ ነው። በዓለም ላይ በጣም ወፍራም ሰው አባታችን። ስለዚህ አሁን የዓለማችን ረጅሙ ሰው ከዓለማችን ወፍራሙ ሰው ጋር ማስተዋወቅ ፈለግን። እሺ ይሄውልህ 3 2 1 አባዬ ወደ ቀኝ ተመልከት። ወደ ቀኝ ነው። ወደ ቀኝ ተመልከት። ወንድ ሁሉንም ሴቶች ማግኘት አለብህ። እኔም እየቀለድኩ ነው። እኔም እዚያ አንድ ጊዜ ሄጄ ነበር። እየቀለድኩ ነው ልጆች፣ ለእናታችሁ እንዳትነግሯት ተጠንቀቁ። ቀጥሎ በዓለማችን ረጅሙ ሰው አይን እንዴት እንደሚያይ በአይናችን ለማየት ስለፈለገን ነገሮች ከሱ እይታ እንዴት እንደሚመስሉ ለማየት የአፕል ቪዥን ፕሮ ሰጠ ነው። ግን ይሄ ለአይኖቼ በጣም ትንሽ ነው። የአፕል ቪዥን ፕሮ ለሁሉም ሰው የሚስማማ አድርጎ ለገበያ ያቀርባል። ነገር ግን የሱልጣን ጭንቅላት በጣም ትልቅ ነው። እንደምን አረፈድክ የዓለማችን ረጅሙ ሰው። ስለዚህ ሁሉም ሰው ሁል ጊዜ ወደ እሱ ስለሚያይ የእሱ አመለካከት ምን እንደሚመስል ለማየት ፈለግን። ሁሉንም ሰው ዝቅ አድርጎ ይመለከታል። ይህ በጣም አሪፍ ነው። ይሄ የእሱ እይታ ነው። አሁን እናንተ የእሱን እይታ ታያላችሁ። ከዚህ በፊት አይታችሁ አታውቁም። ይሄ እብደት ነው። እዚያ ምን እያረክ ነው ሱልጣን? አሁን ሱልጣን ምን ከፈታችሁብን? በጆቲ ከማስገረማችን በፊት እሷን ለማስደመም ቆንጆ ልብስ ያስፈልገዋል። ስለዚህ ከአማካኝ ሰው ጋር ሲነጻጸር ልብሶች እንዴት እንደሚገዛ ለማየት እየወሰድነው ነው እና ቀደም ሲል ላምበርጊኒ ውስጥ በጣም ስለተቸገረ ወደ ሱቅ ለመሄድ ትልቅ ቫን አዘጋጀ። እንደደረሰን ወደ ሱቁ የሚወስደው አጭር የእግር መንገድ የሱልጣንን ጉልበቶች እያመመው ነበር። አትጨነቅ ሱልጣን፣ እዛ ጋር ነው። ጭንቅላትህን እያየ ወደ ውስጥ እንደገባን ሌላ ችግር አጋጠመ። በስማም ሲንቀሳቀስ እያየ ሁሉም ሰው ነው ትኩረቱ የሚሰረቀው። ይሄ ራሱ ምቾት ይነሳል በሁሉም ሰው በቃ እይተውስ መግባት። በሱቅ ውስጥ የነበሩ ሰዎች ሁሉ በቁመቱ በጣም ተስበዋል። ወዲያውኑ ግርግር መፍጠር ጀመሩ። ስለዚህ ሱልጣን ጉልበቶቹን እንዲያሳርፍ የዊልቸር መቀመጫ ሰጠ ነው። ነገር ግን ተከበን ነበር። እሺ ሰዎች፣ ይህንን ትልቅ ጉዳይ ማድረግ አያስፈልግም። ለመግዛት እየሞከረን ነው። ነገር ግን የሚከተለንን ብዙ ህዝብ ማምለጥ አልቻለም። ሰላም የፈጣሪ አለ። አሁን በሱልጣን የግሮሰሪ ዝርዝር ውስጥ ምን እንዳለ እንመልከት። እነዚህ ፍራፍሬዎች እሱን ለማሙላት በጣም ትንሽ ናቸው። ይኸውልህ፣ ይሄ ለሱ አሪፍ መጠን ነው። በመጨረሻም ሱልጣን በባለፈው ብርቱካኗ የዛችን ልጅ አናት ነው የሚያለው ያጭሯና፣ ይሄ ደግሞ እጁን ሀባብ እኮ ነው ያዘው። የሚፈልገውን ነገር ቢያገኝም ነገር ግን ህዝቡ አሁንም እየተከተለን ነበር። ለማየት የቻልነው ሱልጣን ሁል ጊዜ እነዚህ ነገሮች በህዝብ ፊት እንደሚያጋጥመው ነው። የትም ቢሄድ ወዲያውኑ የሁሉንም ሰው ትኩረት ይስባል። ሁሉም ሰው ፎቶ ያነሳዋል። ቀጥሎ በግዢ ዝርዝራችን ላይ ሱልጣን ከአማካኝ ሰው ጋር ሲነጻጸር ልብሶችን እንዴት እንደሚገዛ ማየት ፈለግን። እናም እዚህ ለማድረግ አስበናል። ነገር ግን ሱልጣን ያልተፈለገ ትኩረት መሳብ ቀጠለ። ከሱልጣን ጋር ልብስ መግዛት ይህን ያህል አስቸጋሪ ይሆናል ብለን አስበን አናውቅም ነበር። ጆቲን ስንወስዳት ማንም አላስተዋለም። ስለዚህ ልብሶቻችን ከሌላ ቦታ እሷማ ህፃን የዓለማችን አጭሩንማ እንዴት በደንብ እንደምን ሰው ትኩረት አያደርገውም መግዛት ወሰንን። ነገር ግን ለሱልጣን የሚሆን በቂ ልብስ የሚሸጥ ሱቅ ማግኘት ፈታኝ እንደሆነ እናውቃለን። ታነር ሁልጊዜ ቢግ ቦይ በሚባል ትልቅ እና ረጅም ሱቅ ውስጥ ይገበያያል። ስለዚህ አዲስ ልብስ ለመግዛት ሱልጣንን ወደዚህ ወሰድ ነው። ግን ሱልጣንን በጆቲ ከማስገረማችን በፊት ግዙፍ ልብሶቹ እንደኔ አይነት መደበኛ መጠን ላለው ሰው እንዴት እንደሚሆን ማየት ፈለጉ። ምንድነው ይሄ? ይህ ሙሉ ብርድ ልብስ ነው። የአባቱን ልብስ እንደለበሰ ትንሽ ልጅ ይሰማኛል። ነው ወደ አባትህ አሁን ምን እንደሚሰማው አውቄያለሁ። አሁን ሱልጣን ትልቅና ማራኪ ይሆናል። ለማስገረም ጊዜው አሁን ነው። ምንድነው ለማስገረም? ታጣብሷቸው ነው እንዲች ነው ኢኮኖሚ ያስቀምጣት እንዴ? እሺ ሱልጣን፣ አይንህን ጨፍን። ተመልሼ እመጣለሁ። አይንህን ጨፍነሃል? አዎ፣ ዝግጁ ነው። በፈጣሪ እንዲህ ነው የሚይዛት። እሺ፣ አይንህን ግለጥ። በጣም ደስ ይላል። ግን ለሱልጣንና ምንድነው የምታክለው? ከሱ አንፃር ሊተራሊ ጭንቅላቱን አንተ ፍጥረት ግን
ጆቴ ያለን ብቸኛ አስገራሚ ነገር ይህ አይደለም፣ ምክንያቱም ለነሱ ተጨማሪ እንቅስቃሴ ያቅደናል። ግን በመጀመሪያ ሱልጣን ከዓለማችን አጭሯ ሴት ጋር ሲነጻጸር ምን ያህል ቁመት እንዳለው ማየት አለብን። ስለዚህ 2 ጫማ ቁመት አላት። እኔ 6 ከ3 ጫማ ነኝ፣ እሱ 8 ከ3 ጫማ ነው። ስለዚህ እኔና እሱ አንድ ላይ ሆነን ከሱ ቁመት የፈጣሪ ያለ ሱልጣን ከጆቴ እይታ አንጻር ሲታየህ ነው እና ለሱ ደግሞ የምትታየው እንደዚህ ነው። ከጆቴ ጋር ባደረግነው ቀረጻ ላይ ክብደቷ 14 ፓውንድ ብቻ እንደሆነ አይተናል። ስለዚህ ሱልጣን እንዴት እንደሚወዳደር ለማየት እንመዝነዋለን። የፈጣሪ ያለ ዋው 350 ፓውንድ የክብደት ግማሽ ያህል ታነር። አዎ ያንተ ግማሽ ነው፣ የኔ ግማሽ የሚበልጥ ክብደት። የሱልጣን እጅ በጣም ትልቅ ከመሆኑ የተነሳ የጆቴ ሙሉ እጅ ከጠቋሚ ጣቱ ያነሰ ነው። አንዱ ምንድን ያየሁት እጃቸው ላይ ቀለበትሽን ማየት እችላለሁ። የሱልጣን ክንድና ጫማ የጆቴን ሙሉ አካል ርዝመት ይሸፍናል። ሺት እንዲ ጋይሶች በጣም እንትን እያረጋችሁት ነው። ሊትራሊ የሱ ጫማ እኮ ነው የዓለማችን ረጅሙ ሰው ጫማና የዓለማችን አጭሯ ሴት። ወይኔ አምላኬ ጫማውን ተመልከቱት። ወይኔ ትላልቅ እግሮች እንዲህ ነው እንደሚሸቱት። ና አንተ ትንሽዬ ሰው ስለ እግሬ ምንድን ነበር ያልከው? ድጋሚ ይሄ ትልቅ ጫማ ነው። ዛሬ ማታ ሲስ የለም። አይ ትንሿ ጓደኛዬ እወድሻለሁ። ጆቴ አንቺም። እና አሁን ተጨማሪ እንቅስቃሴ ሱልጣንና ጆቴን ወደ ጊነስ ወርልድ ሪከርድ ሙዚየም ለመውሰድ ፈለግን፣ በዓለም ላይ ካሉ ረጅም ወንድና በዓለም ላይ ካሉ አጭር ሴት ጋር ለማገናኘት። እንግዲህ ሱልጣን ከ100 ዓመት በፊት ከሞተ ከዓለማችን ረጅሙ ሰው አጠገብ ቆሟል። ጆቴ ከ200 ዓመት በፊት ከሞተች ከዓለማችን አጭሯ ሴት አጠገብ ቆማለች። ግን ማን እንዳልሞተ ታውቃላችሁ? እኔ በህይወት ካሉት ሁሉ በጣም ወፍራም ሰው ነኝ። ቆይ ታነር፣ ክብደትህን የቀነስክ ትመስላለህ። ከቀልዱ በኋላ ቀኑን ከሱልጣን ጋር ማሳለፍ በእውነቱ አይንን የሚከፍት ነበር። አብዛኞቻችን ቀላል የምናደርጋቸው የዕለት ተዕለት ተግባራት ልክ እንደ መኪና ውስጥ መቀመጥ፣ በህዝብ ፊት መውጣት ወይም መራመድ በጣም ለኛ ቀላል የሆኑ የህይወት ተለምዶች ለነሱ በቃ ለነሱ ቅንጦት ናቸው፣ ምኞት ናቸው። ለኛ ግን እንደ ተራ ነው የምናያቸው። ለሱ መጠን ላለ ሰው በጣም ምቾት የማይሰጥ ሊሆን ይችላል። ነገር ግን ከፍታን በተመለከተ ኢምፖዝ ላድርግላችሁ፣ ተመልከቱት። ፍጹም ተቃራኒ ቢሆኑ ሱልጣን እና ጆቴን ሁለቱም የሚያመሳስላቸው አንድ ነገር አለ። መጠናቸው ጥሩ ጊዜ እንዳያሳልፉ ፈጽሞ አይፈቅዱለትም። ስለዚህ ሱልጣንን ከመሰናበታችን በፊት አድናቆታችንን ለማሳየት የመለያ ስጦታ ልንሰጠው አሰበን። ትላልቅ ስልኮችን እንደምትወድ አውቃለሁ። ስለዚህ ስጦታ ልሰጥህ ነው። በዓለም ላይ በጣም ትንሹ ስልክ። ይህንን መጠቀም አልችልም። በምትኩ ይህን ትልቅ ስልክ ስጠኝ። ትልቅ ስልክ? ይሄ እኮ አይፓድ ነው። አዎ ይህንን ወድጄዋለሁ። ሄሎ አይፓድ ለሱ ስልክ ነው። አመሰግናለሁ። ቻው። ይሁን እንጂ ሱልጣን ትንሽ ስጦታችንን ወዶታል። ይህን ቪዲዮ ከወደዳችሁት ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጋይሶች እኔንም ቻናል ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ እስከምንገናኝ ድረስ ይመቻችሁ። ሀሳብ አስተያየታችሁን ኮሜንት ላይ አድርጉ። ይኸውላችሁን ነው አንቡ። ይመቻችሁ።